አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ በያላችሁበት በዓለም ዳርቻ እያልኩ መጥቻለሁ። ዛሬ ኡሙራሚ ከቻታ ብላለች በሌላ ቪዲዮ። ከዚህ ቤት አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ በመሆን አበረታቱኝ ማለት ነው ቤተሰቦቼ እና ክርስቲያን ወገኖቼም ሰላም ብያለሁ። ሰላማችሁ ይብዛ። እናት ሀገራችንን ኢትዮጵያ ሰላም፣ ፍቅር፣ አንድነቷን ያብዛልን ሁሌም እንደምላት ማለት ነው። ሀገራችንን ኢትዮጵያን ሰላሟን፣ ፍቅሯን፣ አንድነቷን ያብዛልን እያልኩ መጥቻለሁ እላችኋለሁ። ዛሬ የመጣሁት ወደ ፈኪ ጉዳይ ነው የመጣሁት፣ ግን በጣም ነው የሚያሳዝነው ማለት ነው። የእውነት ሴት ልጅ ይናኪል ለምን የእውነቴን ነው የምላችሁ የሚወዳትን ሰው ለቃ የሚያከብርን ለሷ ቦታ ትልቅ ቦታ የሚሰጥን በጣም የሚያፈቅርትን አህሙ ራሱ በጣም ነው ተቆላስሏል ማለት ነው። የእውነቴን ነው የምላችሁ እንደ ተቆላስለ እንድስ ያታቆላል። ግን በካናዘር ጋራ ቢሰራም ምንም ግን እሷ በሚዲያም ጠፋች፣ ለእንትኑም ጠፋች ማለት ነው። ስንቋን እስከመቋረጥ ድረስ ማለት ነው። ኦዲየንስ ማለት አንድ ኦዲየንስ እንደ ቤተሰብ ስታጠፉ የሚያሳርም፣ ጥሩ ስትሰሩ የሚያበረታታ፣ መጥፎ ነገር ሲሰሩ ደግሞ ኦዲየንስ የሚወድ የማይወደውን በእናንታችሁ የማይመጥን ነገር ሲሰሩ ኦዲየንስ የሚናደደው እንደ ራሱ ስለሚያይ ነው። ወዶ ፈቅዶ ነው ራሱን ሰዓቱን ሰውቶ ኮሜንት የሚሰጠው እንትኑ ቪዲዮን የሚያየው ማለት ነው። ይሄ ኦዲየንስ ካላየ ቪዲዮ እኮ ጥቅም የለውም፣ አልባ ነው ማለት ነው፣ ከንቶ ማለት ነው። እና ይሄን አክል የማያልፍ ደሃ ሀብታም ይጋብዛል ይባላል። ገብታችኋል? ስለዚህ አንቺ ለራስሽ እኔ በጣም ነው የትላንቱ እኔ እንጃ እውነት እስተግፍሩላህ ላዚም ምን ሆነሽ ነው? ኧረ ወደ አላህ ተመለሺ፣ ወደ ተፈጠርሽበትን ተመለሺ፣ አላህን ፈሪ እንጂ የምታደርጊውን ነገር ማለት ነው። ኢሳምን ይህን አክል ማሳቀቅ ለምን አስፈለገ? ኢሳም ደግሞ እየተሳቀቀ ነው ያለው። ኧረ እውነት ኦዲየንስ ምን እንደምትሉ አላውቅም እኔ ማለት ነው። እኔ እንደራሴ በቃ በጣም የሚያሳፍር ነው ነገር እየሰራችሁ ያለችው ማለት ነው። ደግሞ እንደ ጥሩም ሰው አንዳንዴ ከሌላ ሰው ታቀናበራላችሁ፣ እንደዚህ ታረጋላችሁ ስትል ትመጣለች ማለት ነው። እኔ ሳምን የምለውን ነገር ማለት ነው ለምን ማገናኘት አስፈለጋ? ይሄ ነገር ድራማ ካልሆነ ማለት ነው ድራማ እየሰራችሁ ኦዲየንስን ለመረበሽ ካልተነሳ አንተም 200 ኬ ስለገባ እኔ አከብርለታለሁ እሱ ስላልከበረ ትላለች። እሱ አከበራ ላከበራ የራሱን እሱ ነው የሚያውቀው። ግን ለአንቺ ደግሞ እሱ ምንም ቦታ የለም። ጥቂት እኮ አንድ ሰው አንድም ቀን 2 ቀንም የተገናኘውን ዝም ብሎ የተገናኛችሁ ሰው ራሱ ሰው ልጅ ቦታ ይሰጣል ማለት ነው። ለአንቺ ደግሞ ኢሳም ቦታ አይሰጥም። ለምን ቦታ የማይሰጠው ደግሞ እሱ የሚወዳት እስከ ዛሬ አብሮ የሚሰሩት የትዳር አጋሪ ትሆናለች ብሎ የሚያፈቅራት አለች ለሱ ማለት ነው። ስለዚህ በዛ ላይ አንቺ ደግሞ መሀል ገብተሽ እንደዚህ ማድረግ ለምን አስፈለገ? አሁን ኢሳምን ነው እንትን አደርጋለሁ ብለሽ ይሄን ሁሉ እየደከምሽ ራስሽን ማንነትሽን እያጣሽ ያለሽው አላህን እኮ ከለመንሽ ኢሳም አይደለም ሁለት ኢሳም የሚሆነውን የሚሰጥ አላህ Subhanahu Wa Ta'ala አላው ማለት ነው። ኢትዮጵያ ላይ ኢሳም ብቻ ነው እንደ ወንድ ቆንጆ ኢሳም ብቻ ነው እንደ አንቺ ምን ሆነሽ ነው? ጭንቅላትሽን አሰሪ እንጂ ወንድ ልጅ ላይ ደግሞ ይሄን አክል አይኑ ታክለሽው ምንድነው አይንን የሚትራክ ብሎ እስከሚያወራሽ ድረስ አረ ማፈር ይኖርባችሁ እዚህ ጋር ሚዲያ ላይ የምትጡ ልጆች። አረ ትንሽ ይፈሩ። ትንሽ ማፈር የሚባል ነገር በሀገራችን ባህላችን
አለ ቴክኖሎጂ ነው ጊዜ ፋሽን ነው ፋሽን ተከታይ ነሽ በማለት እንደዚህ አትሆኑ። አንቺ በቃ እህት ሙስሊም እህት ማለት ሙሽራ ናት። በዛ ላይ ደግሞ ሙሽራ ከሆንሽ ማለት ነው ምንም መልክን አይኑርሽ ምንም ግዘን አይኑርሽ። አንቺ ግን ራስሽን የጠበቅሽ ሴት ከሆንሽ ጥቡቅ ሴት የተደበቀሽ ሴት ከሆንሽ የእውነቴን ነው ልሽ ወንድ ልጅ ፈልጎ ይመጣልሻል ማለት ነው። ፈልጎ ቁም ነገር ካለሽ የተጠበቅሽ በቃ ወያላ ካልሆንሽ ማለት ነው። ታውቃላችሁ ወያላ በቃ እና ሴት ልጅ ከተጠበቀች ክብሯን ከጠበቀች ራሷን ከጠበቀች ከሁሉ ነገር የተጠበቀች ከሆነች ምንም በቃ ምንም መልክ አይወስንም ለሰው ልጅ ማለት ነው። የሰው ልጅ መልክ አያሳድርም። መልክ ምንም አያደርግም። ደግሞ መልክ ፈራሽ ነው ማለት ነው። በቃ ወፍራምን ቢትሆኑ ሲትከሱ በቃ ስጋ ይሄዳል፣ መልክም ደግሞ ይጠፋል። ስለዚህ ማንም ነገር ማይጠፋ በቃ ቢትኖሩ ባትኖሩ ማይጠፋ ስነ ምግባር ነው። ለሰው ልጅ ስነ ምግባር ካለው ክብር ካለሽ አንቺ ሴት ልጅ ነሽ፣ ስለ ምግባርና ክብር ካለሽ የእውነት ወንድ እንኳን ይሳም አንድ ይሳምን 10 ይሳም ሊመጣልሽ ይችላል ማለት ነው። ግን አንቺ ደግሞ ይሄን አክል ራስሽን እንደዚህ አርገሽ ወደ ሚዲያ ላይ ራሱ ጠፍተሻል ማለት ነው። ያ ምንድነው ኦዲየንስ በቃ እኛ አበሻ ደግሞ ያው ስናነሳም ከአንዴ ነው የሚንሰቅለው። ስንጤልም ደግሞ መሰላልም አንሰጣም ደረጃ ላይ ነው። ደረጃውንም ትንሽ አድርጎ እንደወርድ አንጠብቅም ማለት ነው። ከደረጁ ነው ወደ ታች የምንዘቀዝቀው ማለት ነው። እዛ ተሰባብሮ እንደሚቀመጥ ማድረግ ማለት ነው። ያ ያለ አበሻ ያለ ነው ያለ ተፈጥሮ ነው። በቃ ያ ሞግሰሃልም ከጣለህም በቃ አንዴ ነው የምጥላህ ማለት ነው። እና እኔ በጣም ያዘንኩት በፈኪ ማለት ነው። በጣም ይሄው እኮ ይሄንን ሁሉ ኮሜንት የሚጻፍ ይሄን ሁሉ የሚያወራው እኮ ፈኪ አንቺን ስለሚወዱሽ ነው እኮ አንቺን ስለሚወዱሽ ስለምግባርሽን ስለሚወዱሽ በቃ የምታደርጊ ነገር ስለሚያስጠላ ነው። ምክንያቱም ኦዲየንስ እንደ ቤተሰብ አድርጎሽ እንደ ታናሽ እህት ታላቅሽ ቢኖር እንደ ወንድሞቹም ቢኖር በቃ እኔንን ሁሉ የሚሰጡሽ በቃ የምታደርጊ ነገር ደስ ስላለ ነው እላችኋለሁ ቤተሰቦቼ። ወላሂ ጉዱን እየሰማን ያለ ነው። በጣም ያስጠላል። ጉድ ጎንደር አለ እና በጣም ያስጠላል እውነት። ሴት ልጅ ክብር ኖራት ለራሷ ማለት ነው። ራስሽን ይሄን አክል ኢሳሙን እንትን ለማለት ነው አይፎን ገዝተሽ ሱብሃንአላህ። እና ልሻለው ላችኋለሁ ቤተሰቦቼ የምወዳችሁ ማከብራችሁ ለተመሸለ ያረጋችሁ ለምትሰበሩ እጅግ አድርጌ ነው ማመሰግናችሁ። ስለምታደርጉኝ ደግሞ ትብብር አላህ ያክብርልኝ። አላህ ሱብሃነሁ ወተዓላ እንደምታደርጉት ነገር ሁሉንም አላህ ይቀበላችሁ። አሁን ደግሞ ላይክ ያረጋችሁ ቤተሰብ በመሆን አበረታቱ። እኔ እህታችሁን የመዳም ቅመምን ማለት ነው። አበረታቱማ አለኝ ከእናንታችሁ በስተቀር እናንታችሁ ኑርልኝ። ያሰባችሁ ያቀዳችሁ ተሳክቶ ለሀገራችሁ እንድትበቁ ያለማችሁ ያሰባችሁ ተሳክቶ ከቤተሰባችሁ ከናፈቃችሁ ቤተሰብ የእውነት ከመዳም ኩሽና ማውጣችሁና ከራሳችሁ አላህ አምጪና ላኪ ያድርጋችሁ። አሚን በሉ የመዳም ቅመሞቼ ማለት ነው። እና ይሄን ነው የምላችሁ። ራሳችሁን ዝቃት አድርጉ ነው የምላችሁ። ሴት ልጅ ሆናችሁ ራሳችሁን ዝቃት አድርጉ። እናንታችሁ ያለውን ወደ አላህ ከተመለሳችሁ ለአላህ ሱብሃነሁ ወተዓላ ዱዓ ካረጋችሁ የእውነት ርስቃችሁ ከራሳችሁ ነው ማለት ነው። ምንም ቢሆን ማለት ነው። የእናንታችሁን እንጀራ የሚበላ ሰው የለም። እንጀራው የት ነው? ቁጭ ነው የምትለው። ቁጭ ማንም ደፍሮ አይበላትም። ምክንያቱም አላህ ሱብሃነሁ ወተዓላ በየርስቁ ለእያንዳንዱ ርስቃችን ስለሚሰጠን ማለት ነው። እና እላችኋለሁ ቤተሰቦቼ
በጣም ነው የሚከብደው ማለት ነው። በጣም ነው ያስጠላችኝ ማለት ነው። በጣም እጅግ አድርጌ ነው ያስጠላችኝ። ምክንያቱም አንድ ሰው የማጠብቁትን ቦታ ላይ ሲገኝ ወይ ያስጠላ፣ እውነት እንዴት እንደሚያስጠላ የማትፈልጉትን ቦታ ሲገኝ ማለት ነው አንድ ሰው እና እላችኋለሁ ቤተሰቦቼ። ፈቂ ትንሽ ያማታል መሰለኝ። ጥሩ ሕክምና ቤት ያስፈልጋታል ማለት ነው። ጥሩ ምርመራ ያስፈልጋታል እላችኋለሁ ቤተሰቦቼ። ኢሳምን የሚለው ነገር ከዚህ በኋላ ኢሳም ማግኘት ለምን ያስፈለጋ? ድራማ ካልሰራ ለምን ማግኘትን እሷን አብሮ መገኘትን አብሮ ቪዲዮ ለመስራት አብሮ ምን ማለትን ለምን አስፈለጋ? የለበትም ማለት ነው። በቃ ከዚህ በኋላ ማግኘት የለበትም። አንተ ድራማ ካልሰራ አብራችሁ ድራማ መስራት ከሆነ ነው ማለት ግን ድራማዋ እሷን ዝቅ የሚያደርገው ማለት ነው። ሁሉ ነገሯ ማለት ነው። በጣም አስጠሊ እና እላችኋለሁ ቤተሰብ። ለማንኛውም ኦዲየንስ ደግሞ እንደራሱ ስለሚወድ ነው ሁሉንም ነገር እንደራሳችን ስለምናይ ነው ይህን ሁሉ የማውራት እድላችን ምንናዳዳው ተናደን የምናወራው ኮሜንት የሚጽፉት ለማን ነው? ለሷ በማሰብ አንጻር ነው እንጂ ከሊ ወሊ ማለት ይችላሉ ማለት ነው። ኦዲየንስ እኮ ላለማጸፍ ይችላል፣ ላየማትም ይችላል። ግን አንድ ደግሞ ኦዲየንስ ከወደዳችሁ ከተከተላችሁ ስታጠፉም ያርማል። እንደ እህት እንደ ወንድም ታላቅ እንደ ቤተሰብ ጥሩ ስተሩ ያበረታታል ማለት ነው። ያ ምንድነው? ኦዲየንስ ደግሞ ይሄንን ቪዲዮ የምወደውን ነገር ይዘሽ ካልተራመሽ በቃ ዩቲዩብሽ እየሞተ ነው ማለት። ከቤተሰብ ተለይተሽ ነው እንደ ስደት ነው ያለሽው አዲስ አበባ ላይ ማለት ነው። እንደ መዳም ቅመሞች ማለት ነው። ከሀገር ውስጥ ቢሆን አንቺም ለስራ ብለሽ ነው ከቤተሰቦችሽ ተለይተሽ እየሰራሽ ያለሽው ማለት ነው። ያ የሚሰሪው ነገር ደግሞ ኦዲየንስ ይሄን አክል ተቀብሎሽ ይሄን የትላንትሽን ማንነትሽን ማጣት የለብሽም። ላንቺ መስሎታል ጥሩ የሰራሽ ነው እየመሰለሽ ያለሽው በቃ በጣም ያወቅሽ እየመሰለሽ ነው ማለት ነው። ሶሪ ምንም አላወቅሽበትም ማለት ነው። እና የመጀመሪያሽን ተግባርሽን ይዘሽ የመጀመሪያ ማንነትሽን ይዘሽ ብትራመጂ የተሻለ ነው። በቃ የተሻለ ማለት ነው። እና እላችሁ ለቤተሰቦች በጣም ስላስጠላኝ ነው ምን ለማውራት የቻልኩት ማለት ነው። የምን ሁላችሁም እንደሚያስጠላ ነው ማለት ነው። በሴት ልጅ አንጻር ያስጠላል ማለት ነው። በቃ ራሳችሁን እኮ የምትጠብቁት የራሳችሁን ኮንፊደንስ ራሳችሁ ካልጠበቃችሁ ሰው በምን ሁኔታ ነው የሚጠብቀው? ኦዲየንስ በምን ሁኔታ ይጠብቃታል? አይጠብቃትም። ኦዲየንስ ላይ ምን የሚዋልበት ነገር አለ? ኦዲየንስ እኮ ምንም የሚዋልበት ነገር የለም። ኦዲየንስ እኮ ያለውን ነገር ነው እየተናገረ ያለው ወዶ ስለፈቀደ ማለት ነው። ወዶ ፈቅዶ ስለሚከታተላት ሲጀመር ቤቷ ጠፋች እኮ በቃ። እና አህሙ ራሱ በጣም ነው የሚያሳዝነው ማለት ነው። የእውነቴን ነው የምላችሁ። ቆሌውን ነው የገፈፈችው። ሱብሃንአላህ እሷ ራሱ ቆሌው ተገፈዋል። ከአህሙ ጋራ የነበራት ቆንጅና የነበራት ሙሀባ የነበራት ፈንዲሻዎች እያል በቃ ኦዲየንስ እንዴት እንደተቀበላቸው እንዴት እንደምወዳቸው ያ ሁሉ አንሰው በቃ እሷም ቆሌው ተገፈዋል። እንትሩም ቆሌው ተገፍቷል ማለት ነው። እና ብቻ ለማንኛውም ልቦና ይስጣሽ እልሻለሁ የኔ ውድ እህቴ፣ ልቦና ይስጥሽ። ዱአ አደርግልሻለሁ እልሻለሁ። ቤተሰቦቼ አክባሪዎቼ ዱአ አድርጉላት፣ እኔም ዱአ አደርጋለሁ። ለቤቴ አዲስ ከሆናችሁ ሼር እና ላይክ እንዳይረሳ፣ አበረታቱኝ። በቆንጆ ቪዲዮ እንደሚመጣ ባለሙሉ ተስፋ ነኝ። እናንታችሁ ደግሞ በሼር በላይክ በሰብስክራይብ እየገባችሁ እኔን አበረታቱኝ። እኔን የመዳም ቅመምን ማለት ነው።
ሰላም ፍቅር አንድነት ለእናት ሀገራችንን ኢትዮጵያ እያልኩ በዚህ ቋጫለሁ። እናንታችሁ ሼር ላይክ እያረጋችሁ ሁሌም ቤተሰብ ሁኑ። እወዳችኋለሁ የኔ ማሮች የኔ ፍቅሮች እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።